ደብረጽዮን ገብረ ሚካኤል ለጠቅላይ ሚኒስትር አብይ አህመድ ዘለፋ የቀላቀለ ምላሽ ሰጡ። ጭምብሉ ተገልጧል፣ እውነተኛ ማንነቱ ተጋልጧል የሚሉ ቃላትን በመጠቀም ሳይረፍድ እንደራደር ካልሆነ ግን በዚህ ሁኔታ አትቀጥልም የሚል አደገኛ መልእክት ወደ 4 ኪሎ ልከዋል። ድርጅታቸው ህወሓት በበኩሉ ታግሎ ከማሸነፍ ውጭ አማራጭ የለም ሲል ክተት ብሏል። በዝርዝር የምናስደምጣችሁ ቀዳሚው መረጃችን ነው። አይበገሬዋ ስትራቴጂክ ድሮን ተመታ ወደቀች። ኢትዮጵያ ድንበር ላይ ከተቀጣጠለው ውጊያ ጋር ተያይዞ አስደንጋጭ ወታደራዊ ሪፖርቶች እየወጡ ነው። ዛሬ በወጣ ዘገባ ደግሞ አይበገሬ ናት የምትባለው ድሮን ተመታ መውደቋን የሚገልጽ ቪዲዮ ጭምር ተሰራጭቷል። ታደምጡታላችሁ። ከሀገራዊ ምክክር ኮሚሽን አባል ኮሚሽነሮች መካከል አንዱ ኃላፊነታቸውን በገዛ ፍቃዳቸው ለቀቁ። ኃላፊነታቸውን በገዛ ፍቃዳቸው የለቀቁት አባል ኮሚሽነር ኮሚሽኑ ከተሾሙለት 11 ኮሚሽነሮች መካከል አንዷ ናቸው። እነግራችኋለን። ትራምፕ ኢራን ላይ ያወጁ። ዋሽንግተን ቴህራን ላይ እንደ አዲስ ከባድ ጥቃት ከፍታለች። ትራምፕ ኢራን በከባዱ እየተደበደበች ነው ሲሉ አውጀዋል። በሌላ በኩል ኢራን በባህሬንና በዮርዳኖስ በሚገኙ የአሜሪካ መሰረተ ልማቶች ላይ ጥቃት መፈጸሟን አስታውቃለች። ጦርነቱ እንደ አዲስ አገርሽቷል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አንድ አፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ደብረጽዮን ገብረ ሚካኤል ለጠቅላይ ሚኒስትር አብይ አህመድ ዘለፋ የቀላቀለ ምላሽ ሰጡ። ጭምብሉ ተገልጧል፣ እውነተኛ ማንነቱ ተጋልጧል የሚሉ ቃላትን በመጠቀም ሳይረፍድ እንደራደር ካልሆነ ግን በዚህ ሁኔታ አትቀጥልም የሚል አደገኛ መልእክት ወደ 4 ኪሎ ልከዋል። ድርጅታቸው ህወሓት በበኩሉ ታግሎ ከማሸነፍ ውጭ አማራጭ የለም ሲል ክተት ብሏል። በህወሓትና ብልጽግና መካከል ያለው ውጥረት ፈር እየለቀቀና ከቁጥጥር እየወጣ መሆኑን የሚያሳዩ ተጨባጭ ንግግሮች እየታዩ ነው። በእርግጥም ያለፈው እሁድ የአብይ የጎጃ ንግግር መዘዝ አስከትሏል። ከግራም ከቀኝም ያልተጠበቁ ደራሽ ተቃውሞችን እያስተናገደ ነው። ታሪክን ከዛሬ ወደ ኋላ የሚያነቡ ሊቃን የጠቅላዩን ንግግር አጣመው በማቅረብ ለጊዜው የፖለቲካ ፍጆታ እያዋሉት ይመስላል። በተለይም የትናንትን ታሪክ በዛሬ የብሔር ፖለቲካ መነጽር በመመልከት የታሪክ ቁርሾ በመፍጠር የሚታወቀው ህወሓት ዛሬም እንደለመደው የጠቅላዩን የጎጃም ንግግር በብሔር መነጽር በመመልከት ከባድ ፍረጃ እያቀረበ ነው። ደብረጽዮን ገብረ ሚካኤል የአብይን የደብረ ማርቆስ ንግግር በተመለከተ በሰጡት ምላሽ የትግራይና የአማራን ህዝብ በግጭት አዙሪት ውስጥ ለማስቀጠል የተደረገ ከፋፋይ ንግግር ሲሉ ወርፈዋል። በህዝቦች መካከል ግጭትና አለመተማመንን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦችን በማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረት ሆነ ያልተፈነቀለም ድንጋይ የለም ሲሉ አክለዋል። ነገር ግን ይህ የደብረጽዮን ምላሽ በብዙ ስህተቶች የተሞላ ነው። ደብረጽዮን የአብይን ንግግር ለጊዜው የፖለቲካ ትርፋቸው ከመጠቀማቸው ባለፈ ያልተናገሩትን ተናገሩ ብለው ያቀረቡበት ነው። አብይ በንግግራቸው አጼ ዮሐንስን በስም ጠቅሰው ተናገሩ እንጂ ደብረጽዮን እንደሚሉት የትግራይን ህዝብ ጠርተው አልተናገሩም። በኢትዮጵያ የረጅም ዘመን ታሪክ ህዝብን የሚወክል መንግስት እንደሌለ እየታወቀ ደብረጽዮን ግን ዮሐንስን የትግራይን ህዝብ ወካይ አድርገው በማቅረብ አብይ የትግራይን ህዝብ ጎጃምን ወክቷል ብለው ተናገሩ የሚል የተዛባ መልእክት እንዲሰጥ አድርገው አቅርበውታል። በሌላ በኩል ድርጅታቸው ህወሓት ታግሎ ከማሸነፍ ውጪ አማራጭ የለም ብሏል። ህወሓት በወጣው መግለጫ የፌዴራል መንግስቱ ከተለያዩ የትግራይ አካባቢዎች ወጣቶችን በማታለልና ከተለያዩ የትግራይ አካባቢዎች እንዲወጡ በማድረግ ወደ መከላከያ ሰራዊት እያስገባ መሆኑንና በማጎሪያ ካምፖች ለረሃብና ለበሽታ እየዳረጋቸው መሆኑን ከሷል። ድርጅቱ ይህንን የመንግስት አካሄድ በመቃወም ከትግራይ ውጪ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው ተመልሰው የትግራይን ህልውና ለማስጠበቅ እንዲታገሉ ጥሪ አቅርቧል። እንደ ህወሓት መግለጫ በአሁኑ ወቅት በአዲስ አበባና በሌሎች የኢትዮጵያ ከተሞች የሚገኙ የተታለሉ የትግራይ ወጣቶች የመንግስት ተቋማት ኢላማ ሊሆኑ እንደሚችሉ ስጋት አለ። መንግስት ከክልሉ ያስወጣቸውን ወጣቶች የተወሰኑትን በተለያዩ የጦር ግንባሮች እንዲዋጉ እያደረገ ሲሆን ሌሎችን ደግሞ በማጎሪያ ካምፖች ውስጥ በማቆየት ለከፍተኛ ስቃይ እየዳረጋቸው ይገኛል ሲል ድርጅቱ ከሷል። በመሆኑም ከትግራይ ውጭ ያሉ ወጣቶች ወደ ቀያቸው ተመልሰው ከህዝብ ጋር በጋራ መታገል ብቻ ዘላቂ መፍትሄ እንደሚያመጣ አስገንዝቧል። በተጨማሪም መግለጫው የፌዴራል መንግስቱ በትግራይ ህዝብ ላይ የዘር ማጥፋት እቅድ በማስፈጸም ጦርነቱን እያጠናከረ ነው ሲል ይከሳል። በአሁኑ ወቅት የትግራይ ህዝብ በክረምት ወቅት በመጠለያዎች ውስጥ በበርድ በበሽታና በረሃብ እየተሰቃየ እንደሚገኝና በቁጥጥር ስር በዋሉ የትግራይ አካባቢዎች የሚኖረው ህዝብ በማንነቱ ምክንያት ግድያና ስቃይ እየደረሰበት መሆኑን ጠቅሷል። ድርጅቱ አሁን ካለው ፈታኝ ሁኔታ ለመውጣት ታግለ ከማ
ከማሸነፍ በስተቀር ሌላ አማራጭ የለም የሚል አቋም የያዘ ሲሆን በመግለጫው ማጠቃለያ ላይም በዚህ ፍትሃዊ ትግል ውስጥ መሳተፍ ታሪካዊ ክብር መሆኑን በመጥቀስ የትግራይ ህዝብ የሚያደርገው ትግል በመጨረሻ ድልን እንደሚያቀዳጀው ሙሉ እምነት እንዳለው አስረድቷል። አይበገሬዋ ስትራቴጂክ ድሮን ተመታ ወደቀች። ኢትዮጵያ ድንበር ላይ ከተቀጣጠለው ውጊያ ጋር ተያይዞ አስደንጋጭ ወታደራዊ ሪፖርቶች እየወጡ ነው። ዛሬ በወጣ ዘገባ ደግሞ አይበገሬ ናት የምትባለው ድሮን ተመታ መውደቋን የሚገልጽ ቪዲዮ ጭምር ተሰራጭቷል። የሱዳን ጦር በትናንትናው ዕለት በምዕራብ ሱዳን ሰሜን ኮርዶፋን ግዛት ውስጥ በምትገኘው አልኦቤይድ ከተማ አቅራቢያ ቻይና ሰራሽ የሆነ ዘመናዊ ኤፍኤች-95 ድሮን መቶ መጣሉን አስታውቋል። ኤፍኤች-95 የተባለው ድሮን ለስለላ፣ ለክትትልና ለኤሌክትሮኒክስ ውጊያ አገልግሎት የሚውል የስትራቴጂክ ድሮን አይነት ነው። ይህ ክስተት ወታደራዊ ኃይል በዚህ ወር ውስጥ ይህንን የተወሰነ የድሮን ሞዴል መቶ መጣሉን ሲያስታውቅ በአንድ ወር ውስጥ ለሶስተኛ ጊዜ ነው። ባለፉት ሳምንት ጦሩ ዋና ከተማዋን ካርቱምን ከሰሜን ኮርዶፋን ጋር በሚያገናኘው የውጭ ንግድ አውራ ጎዳና ላይ አንዱን የጠለፈ ሲሆን የመጀመሪያው ደግሞ በሐምሌ 2 በዋይት ናይል ግዛት ቴንደልቲ ውስጥ ተመቶ ወድቋል። የጦር ኃይሉ ቃል አቀባይ በሰጡት መግለጫ የምድር መከላከያ ኃይሎች ሰኞ ከሰዓት በኋላ ከአል ኦቤይድ በስተሰሜን ምዕራብ ጠላት የሆነውን የኤችኤፍ-95 ስትራቴጂካዊ ድሮን በተሳካ ሁኔታ መጠለፋቸውን ተናግረዋል። ኤፍኤች-95 በቻይና የተነደፈ በመካከለኛ ከፍታ ላይ ረጅም ርቀት መብረር የሚችልና ለኤሌክትሮኒክስ ውጊያ እንዲሁም ለጥቃቅን ጥቃቶች የሚያገለግል ሰው አልባ የአየር ተሽከርካሪ ሲሆን በከፊል ወታደራዊው የፈጣን ድጋፍ ኃይል አርኤስኤፍ ለረጅም ርቀት ግቦች የሚጠቀምበት ብቸኛው ድሮን ሆኖ ወጥቷል። እስከ 24 ሰዓታት ድረስ የመብረር አቅም ያለው ይህ ድሮን የፈጣን ድጋፍ ኃይሉ አርኤስኤፍ በአየር ኃይሉ አማካኝነት በመንግስት ቁጥጥር ስር ባሉ ጥልቅ ይዞታዎች ላይ ጥቃት እንዲሰነዘር ያስችለዋል። የፈጣን ድጋፍ ኃይል አርኤስኤፍ በካርቱም በዋይት ናይልና በሰሜን ኮርዶፋን ግዛቶች ውስጥ የሚገኙ የነዳጅ ማጋዘኖችን፣ የኃይል ማመንጫ ጣቢያዎችንና የሲቪል መሰረተ ልማቶችን ለማጥቃት ከጊዜ ወደ ጊዜ በሰው አልባ አውሮፕላኖች ወይም ድሮኖች ላይ ጥገኝነቱን እያሳደገ መጥቷል። ይህ ከፊል ወታደራዊ ቡድን ባለፉት ሳምንታት በአል ኦቤይድ ዙሪያ ኃይሉን እያሰባሰበ በዋና ዋና ገበያዎችና በፍጆታ አገልግሎት ጣቢያዎች ላይ ተከታታይ የድሮን ጥቃቶችን የሰነዘረ ሲሆን ይህም በሲቪሎች ላይ ሙሉ በሙሉ ጥቃት ሊፈጽም ይችላል በሚል ዓለም አቀፍ ማስጠንቀቂያዎችን አስከትሏል። አል ኦቤይድ ለኮርዶፋን ክልል ወሳኝ የንግድና የሰብአዊ ድጋፍ ማስተላለፊያ ማዕከል በመሆን ያገለግላል። ማንኛውም የምድር ላይ ጥቃት ወደ ደቡብ ኮርዶፋን፣ ምዕራብ ኮርዶፋንና የተወሰኑ የዳርፉር አካባቢዎች ለሚጓዝ የእርዳታና የሸቀጦች አቅርቦት ወሳኝ የሆኑ የመጓጓዣ መንገዶችን የማቋረጥ አደጋ አለው። ከሀገራዊ ምክክር ኮሚሽን አባል ኮሚሽነሮች መካከል አንዱ ኃላፊነታቸውን በገዛ ፍቃዳቸው ለቀቁ። ኃላፊነታቸውን በገዛ ፍቃዳቸው የለቀቁት አባል ኮሚሽነር ኮሚሽኑ ከተሾሙለት 11 ኮሚሽነሮች መካከል አንዱ የሆኑት ብሌን ገብረመድህን ናቸው። ብሌን ኃላፊነታቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የስራ መልቀቂያ ጥያቄ መሰረት መሆኑን የገለጹት የዋዜማ ምንጮች በኮሚሽኑ በተሰጣቸው ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉትን የዶክትሬት ዲግሪ ትምህርት ለማጠናቀቅ ጊዜ እንደሚያስ ፈልጋቸው መጥቀሳቸውን ጠቁመዋል። ኮሚሽኑ የሀገራዊ ምክክር ጉባኤ የሚጀመርበትን ቀንና አጀንዳዎችን በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮች ላይ ብሌን ያልተገኙ ሲሆን ሌሎች ኮሚሽነሮች ግን በዚሁ መርሃ ግብሮች ላይ ታይተዋል። ከ4 ዓመታት በላይ ከ11 ኮሚሽነሮች መካከል አንዷ በመሆን ያገለገሉት ብሌን ኮሚሽኑ የሀገራዊ ምክክር ጉባኤውን መቃረቡን ተከትሎ ከተለያዩ ባለድርሻ አካላት ጋር ባካሄዳቸው ውይይቶችና ሌሎች ቅድመ ዝግጅቶች ላይም አልተሳተፉም። ከአንድ ዓመት ገደማ በፊት ኮሚሽነር ተገኘ ወርቅ ጌጡ በፍቃዳቸው ከኃላፊነት መልቀቃቸውን ዋዜማ መዘገቧ ይታወሳል። ተገኘ ወርቅ ኃላፊነታቸውን የለቀቁት የምክክር ኮሚሽኑ በማቋቋሚያ አዋጁ የተሰጠውን የ3 ዓመት ጊዜ አጠናቆ የሥራ ጊዜው ለተጨማሪ 1 ዓመት በተራዘመበት ዋዜማ ነበር። ተገኘ ወርቅ በወቅቱ ራሳቸውን ከኃላፊነት ያገለሉት ለኮሚሽኑ ቀደም ሲል በተሰጠው የሥራ ጊዜ ማገልገላቸው በቂ መሆኑን በመግለጽ ነበር። ሌላኛው አባል ኮሚሽነር ዘገየ አስፋው ደግሞ ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው ይታወሳል። የኮሚሽነር ተገኘ ወርቅ ጌጡን ከኃላፊነት መልቀቅ በይፋ ያላሳወቀው ኮሚሽኑ የኮሚሽነር ብሌን ገብረመድህን ከኃላፊነት መልቀቅን አስመልክቶ ዋዜማ ዘገባ እስካጠናከረችበት ጊዜ ድረስ ያለው ነገር የለም። ኮሚሽኑ ከ1 ዓመት በፊት ከኃላፊነታቸው በለቀቁት ተገኘ ወርቅ ይሁን በቅርቡ በሞት በተለዩት ኮሚሽነር ዘገየ አስፋው ምትክ ሌላ ኮሚሽነር እንዲሾምለት ለሕዝብ ተወካዮች ምክር ቤት ያቀረበው ጥያቄ እንደሌለ ምንጮች ጠቁመዋል። የኮሚሽነር ብሌን
ከኃላፊነት መልቀቅን ተከትሎ በቦታቸው ተተኪ ኮሚሽነር እንዲሾም ጥያቄ ይቀርባል ተብሎ እንደማይጠበቅ በመጥቀስ ኮሚሽኑ በቀጣዮቹ ወራት በቀሪዎቹ 8 ኮሚሽነሮች እንደሚመራም ምንጮች ተናግረዋል። የሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ ኮሚሽነሮች በገዛ ፍቃዳቸው ከኃላፊነት መልቀቅ እንደሚችሉ ደንግጓል። በአዋጁ ላይ ማንኛውም ኃላፊነቱን በገዛ ፍቃዱ መልቀቅ የሚፈልግ ወይም የለቀቀ ኮሚሽነር የ2 ወር የጽሑፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤትና ለሕዝብ ተወካዮች ምክር ቤት አፈ ጉባኤ በማስገባት ሊለቅ ይችላል በሚል ሰፍሯል። በዚሁ አዋጅ መሰረት አንድ ኮሚሽነር ከኃላፊነት ሲነሳ፣ ሲለቅ ወይም በሞት ምክንያት ሲለይ አዲስ ተሿሚ ይተካል። የተተኪ ኮሚሽነር ሹመትም የሚሰጠው በሕዝብ ተወካዮች ምክር ቤት ሲሆን ተተኪው ከዚህ ቀደም ተጠቁመው በኮሚሽነርነት ካልተሾሙ እጩዎች መካከል ተመርጦ እንደሚሾም ተደንግጓል። አንድ ኮሚሽነር ኃላፊነቱን በገዛ ፍቃዱ ከለቀቀ ወይም ከኃላፊነቱ ከተነሳ በኋላ ወዲያውኑ ወደ ሌላ የመንግስት ኃላፊነት መሸጋገር አይችልም። ለ2 ዓመታት ለሌላ መንግስታዊ ኃላፊነት ወይም ለፖለቲካ ፓርቲ ስራ አይታጭም ወይም አይሾምም በሚል ተደንግጓል። ዶናልድ ትራምፕ ኢራን ላይ ያወጁ። ዋሽንግተን ቴህራን ላይ እንደ አዲስ ከባድ ጥቃት ከፍታለች። ትራምፕ ኢራን በከባዱ እየተደበደበች ነው ሲሉ አውጀዋል። በሌላ በኩል ኢራን በባህሬንና በዮርዳኖስ በሚገኙ የአሜሪካ መሰረተ ልማቶች ላይ ጥቃት መፈጸሟን አስታውቃለች። ጦርነቱ እንደ አዲስ አገርሽቷል። ፕሬዚዳንት ዶናልድ ትራምፕ ዋነኛ መተላለፊያ መዝጋት እቅዷ አካል አድርገው ሁሉም የንግድ መርከቦች 20% ክፍያ እንዲፈጽሙ እንደሚጠብቁ አስታውቀዋል። ይህም ደህንነቱ በተጠበቀ መንገድ በሆርሙዝ ወሽመጥ በኩል መተላለፍ እንዲቻል የሚያስፈልገውን ወጪ ለመሸፈን እንደሚውል አክለዋል። የአሜሪካ ጥቃቶች ለሶስተኛ ቀን የቀጠሉ ሲሆን ፕሬዝዳንት ትራምፕ ኢራን በከባዱ እንደተመታች ተናግረዋል። የሁለቱ ሀገራት ጥቃት ተባብሶ ቀጥሏል። የኢራን የውጭ ጉዳይ ሚኒስትር ትራምፕ መተላለፊያው ላይ እገዳ መጣላቸውን ተከትሎ ቴህራን የወሽመጡ ጠባቂ ሆና ትቀጥላለች ሲሉ ትራምፕ የተጠቀሙትን ቃል በመጠቀም ምላሽ ሰጥተዋል። የሆርሙዝ ወሽመጥን ለመቆጣጠር ያለው ውዝግብ የሁለቱን ሀገራት ጦርነት ለማስቆም ያለውን ጥረት ጥያቄ ውስጥ እንዲገባ አድርጎታል። ሆኖም ትራምፕ አሁንም ቢሆን ስምምነት ማድረግ የሚቻል መሆኑን ገልጸዋል። ፕሬዝዳንቱ ምንም እንኳን አዳዲስ ጥቃቶችን መፈጸማቸውን ቢቀጥሉ እንዲሁም በወደቦቿ ላይ ዳግም እገዳ ቢጥሉ አሁንም ከቴህራን ጋር የገቡት የተኩስ አቁም ጦርነቱን የማስቆም እድል እንዳለው ገልጸዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ከኢራን ጋር የገቡት ጦርነት ከሰኔ 30 2018 ዓ.ም ጀምሮ ዳግም መቀጠሉን ለኮንግረስ በደብዳቤ ማሳወቃቸውን በዛሬው ዕለት ተገልጿል። እሁድ ዕለት በሆርሙዝ ወሽመጥ አካባቢ ዳግም ውጊያ መካሄዱን ተከትሎ የአሜሪካ ጦር በኢራን ላይ አዲስ ዙር ጥቃት መክፈቱን አስታውቋል። ፕሬዝዳንቱ በደብዳቤያቸው ላይ አሜሪካውያንንና ዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ፖሊሲ ፍላጎታቸውን ለመጠበቅ ባለብኝ ኃላፊነት የተነሳ ወታደራዊ እርምጃ እንዲወሰድ አዝዣለሁ ብለዋል። በሌላ በኩል ኢራን በባህሬንና በዮርዳኖስ በሚገኙ የአሜሪካ መሰረተ ልማቶች ላይ ጥቃት መፈጸሟን አስታውቃለች። በባህረ ሰላጤው የሚገኙ ዮርዳኖስና ባህሬን በግዛታቸው ውስጥ ጥቃት እንደተፈጸመባቸው ገልጸዋል። ኢራን ጥቃቱን የፈጸመችው የአሜሪካ ጥቃት ለሶስተኛ ቀን ተጠናክሮ በቀጠለበት ወቅት ነው። የባህሬን የውስጥ ጉዳይ ሚኒስቴር ሌሊቱን በተለያየ ሰዓት 3 ማስጠንቀቂያዎችን በማሰማት ነዋሪዎች በአካባቢያቸው ወደሚገኝ መጠለያ እንዲገቡ አስጠንቅቋል። የኢራን አብዮታዊ ጥበቃ ዘብም በሀገሪቱ አሜሪካ የምትገለገልበትን የተለያዩ ስፍራዎች ኢላማ ማድረጉን ገልጿል። ከ3 ቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት የደረሱበት የተኩስ አቁም አብቅቷል ካሉ በኋላ የአገረሸው ጦርነት የሰላም ተስፋን አመንምኗል።